Hey, y'all, come look at this. ተጫወት እሺ እጫወታለሁ ሰላም ነሽ ተጫወት ምግብ አላዘጋጀውም እንግዲህ ችግር የለም ኧረ እኔ ጠግብ እንትን ብልቼ ነው መጣሁ እሺ ይሄ ደግሞ አትወደውም ብዬ እኮ ነው አልወድም እሺ በቃ ተጫወት እሺ ለምን ትደረደራለህ ልሂድ ጨንቆኛል ለምን አትቀመጥም እሄዳለሁ ኧረ ተቀመጥ ተጫወት እሄዳለሁ ኧረ ተንኩሶ ሰላም ምርጫስ ነኝናችሁ ይትበይ ነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ሁሉ አማን ሁሉ ፒስ እኔ በጣም ደህና ነኝ ሁላችሁም በያላችሁበት መልካም ነገር ይግጠማችሁ ዛሬም ደግሞ ለእናንተ ያበዱ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ እቃ እንድትሰጪ የምን እቃ ይኸውልሽ እንግዳ መጣና አዎ ፍሪጅ በይው እሺ ሶፋ እሺ ቲቪና እሺ አልጋ ዛሬ ብቻ እንግዳ መጣ እንዳይታዝቡኝ ነው እሺ እንዴ የቤት እቃ ነው እንደምትዋሰው አንተ ደግሞ እነዚህ ብቻ እውነት እንዳይታዝቡኝ ነው እንዴ ሳህን ምናምን የምትጠይቀኝ መስሎኝ ነው አይደብርህም እንደዚህ አይነት ነገር ይዋሳል እንዴ እንት ምን ችግር አለው ነገ ኮንት እሺ ወይ ቤት አረ ድረስልኝ ጭራሽ ምን አረ ሂድ ውጣልኝ በእናትህ አበዛከው አንተስ አረ ምን ችግር አለው ምን ችግር አለው እንዴ ማንኪያ ምናምን የምትወስድ መሰለ እንዴ ሶፋ ነው መሰለ ይሸከማል ነገር ይሸከሜ ነው ሞስ አረ ሂድ በእናትህ ሂድ አበዛክ ሂድ ውጣ ተው እንዴ አይደብረውም እንዴ ምን ጎረቤት ለመቼ ተዋ በራታ ራሱ ተው በቃ ተው የት ነው የምታስቀምጠው ቤት ራሱ ጠባብ አይደል ተው ተው እኮ ተንኮሶ ግን ኑሮ ከብዶ አጋጣሚ በፖሊስ ትያዝ ተነስ ምን አጥፍተህ ነው የመጣክ ምንም አላጠፋሁም እኮ ምን መሰለህ የሆነ ሰው ጋር ተጣላን እሺ ቆይቷል ከሱ ጋር ከተጣላ እሱ ረሳ ከዛ ድንጋይ አገኘውና ከኋላ ጭንቅላቱን ስለው ወደቀ እሺ እሱ ሲወድቅ እንግዲህ ራሱን ሳተው እኔ ራሱ አላወቀም የሆነች ዱላ ደሞ ይዤ ነበርኩ በዛው ነው ጭንቅላቱን 3 ቦታ መታው እሺ 3 ቦታ እግሩ ነው በደንብ ያልጎዳው ጭንቅላቱን በደንብ ቀጠቀጥኩት እንደና ተፋም እኮ ድሮ ጥላቻለ ከልጁ ጋር መቶኛል ከዚህ በፊት ሰቃቶ ታምዚት ይበተብሳል አትወጣም ከዚህ ከይስል ቤት በእውነት እዚህ ትቀመጣለህ እሺ በቃ ሚላል እንግዲህ እኔ ሳላቅ ነው እንግዲህ ጭንቅላቱን 3 ጊዜ ሳያቅ አስቸገርንሻ አረ ብሉ እንግዲህ እሱ ነው እንዴ ይሄ እሱ ነው ብሉ በቃ እሺ ብሉ እሺ ብሉ እንበላለን እንግዲህ አትፍራ እንደ ቤትህ እሺ አዎ እንደ ቤትህ ብላ እሺ አትፍራ ብላ እንትን ነው እዚህ ቤቴ ጥሩ ነውና ምን አረ እንዴ ሷም እንደ ብላ ተጣላለህ ምንድነው ለምን በዚህ አታነሳ ብላ አትፍራ እንደዚህ በቃ እኮ ምን ብላ ምንድነው ተንኮሱ እንደ ቤት ያላልከውም እንዴ እየበላ ነው እሱ ብላ አንተ ምን በላለው ሳኑን ከለለ ወሰደው እንግዲህ አረ ቀረባ እንዴ ብላ አንተ ዝም ብለህ እኔ እንግዳ ስለሆነ ወይ ምንድነው ይብላ በኋላ ብሉ እንዳንተ በዚህ አላልከኝም እንዴ ምንድነው እንዴ ቤቱን ነው ያልኩ እንጂ ሳኑን ነው እንዴ አንተ ሳኑ እኮ ነው ያየ ምግቡን ነው ያየ አንተ God have mercy upon አረ ያልቻልኩ ሳኒ ገዛልሻለሁ እንግዲህ በቃ ይበላው ነው ሳህኑንም ምን አልከኝ ተንኮሱ ሳኒ ገዛልሻለሁ ምን ነው የለኝም አልኩ እንዴ ብሉ እንጂ እናንተ ዝም ብላችሁ ለምን ከዚህ አንበላ ከዚህ ምን ማለት ነው እኔ እንግዳ ስለሆነ ነው አረ ይብላ በቃ እኔ ሄዳለሁ ጨንቆ ይብላ በልቶ ይምጣ በቃ እኔ ርቦኛል ምን ይበላል
ጨረሰ እኮ ሳህኑ ላይ ያለው እውነት። ኧረ ብሉ ዝም ብላችሁ ምንድነው? ጨምራለሁ ካልጠገባችሁ ይጨምራል። አዎ ብላ እንዲህ ከሆነ ብላ 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 እንግዲህ እሺ ብላ አንተም ብላ እንጂ በቃ እንዴ ኧረ ገደለኝ። አይ ተናስተልን እንዴት ነህ? ምንድን ነው ተፈጠረ? እንኳን ደረስክልን። ምንድን ነው? በቆምኩበት ነው መጥቶ የገጨኝ። ማን ነው ገጨ? እሱ ነው እዚህ ሊትራሊ በቆምኩበት ነው መጥቶ የገጨኝ። ወርጭ ተጣላላ። ከባድ ነው እባክህ። ምን አይነት ሰው ነው ደግሞ ውስጥ ነው እንደ እሺ ተናስተልን እህቴ ሰላም ጤና እንዴት ነሽ? ደህና ነኝ። ጋሽ ዮሐንስ ናቸው እያነዱ አሉት። አንተ ቅምቀማ ተጣላላ። እባክሽ አንቺ ውስኪ ራሱ አለ። ጠጣ ጋጫችኝ ነው የሚለው። እስቲ ማንጃ ፍቃድ ስጪኝ። አልጠጣው አልጠጣሽም? አልጠጣው ጥሩ ቆንጆ ለምስኪ ማንጃ ፍቃድ እባክሽ። ቀመሰች እንጂ አልጠጣችም። በየት በኩል እንትኑ ራሱ እንዴት ሊባክ የለም እኮ ማለት ራስ እንዲህ ውስጥ ጥልቅ ነው አለሽ። አኔ ያልጠጣው እሱ ነው ገጨሽ? እሱ ነው አይደለ? እሱ ነው ገጨሽ? እሱ ነው። አንቺ የምትጠጪም ማተመዝም ምን እናት ጭራሽ መጠጥ አይመችም። አይመችሽም። ዮሐንስ ብቻ እስቲ መጣው ዮሐንስ ብቻ ነው የምጠጣው። አንተ ምን አለ ትላለህ እንዴ? እቺ መሰለሽ ቆንጆ የልጅ ምንድን ነው ወደ ኋላ ተንደርድሬ ነው ገጨ። እስቲ መንጃ ፍቃድ አምጣ። ተደንድቀ ዝም በል በቃ መንጃ ፍቃድ ቶሎ በላ። ረማሊያ መቀየር ረማሊያ ተንደርድሬ አንተ ነው ገጫት ገጨኝ ነው አለች። የለውም መኪና ተገጨ ትላለህ እንዴ? ሁላ ህግ አካል ማዋሸት ጥሩ ነው። ታኳርጌ በቆሞ ነበር አልነበር ቆምክ አካዱ አስታውቃል እኮ መኪና እንዴ እሷ ከዮሐንስ ጋር አለችው። አንተ ለምንድን ነው እንደዚህ የምታደርገው? እኔ አልነበርኩም። አንተ ነው ገጭ በቃ እንደ እሺ ደግሞ እንደዛ አይነት ጭርታም የሆነች መኪና ይዘህ ቆንጆዬ መኪና ይዘህ እያገጨ እኔ አይደለም ትላለህ እንዴ? አልነበርኩም። አሁን ትስማማላችሁ ወይ ደግሞ ህግ አካል ወደዛ ጣቢያ ሄደን መኪናውም እንትን ይላል። አንተ የምታደርገው ነው የማደርገው። እሺ ቆንጆዬ እንዴት ዋልሽ? እህቴ እንደ ባለጌ ነው። እውነት ነው። እኔ ራሱ ወዲያውኑ ነው አረጋገጥኩት እንደገጨሽ። በጣም ባለጌ። አንቺ ምንም እንዳታስቢ። እኔ ተስማሙ ብያለሁ። ትስማማላችሁ? እሺ ትስማማላችሁ? ወርዶ ካልሆነ ደግሞ ህግ አካል እንትን እንላለን። እዚህ ለማንኛውም ስልክሽን ስጭኝና ችግርህን ካለን እንደዋወላለን። ቤተሰብ ነው የምንሆነው። አንቺ ምን ይሄው አንቺ ማንጃ ፈቃድሽን ባለጌ ነው አሰራል እንዴ? ተንደርድሮ እንደገጨሽ አስታውቃል እኮ ምልክቱ። ባለጌ በቃ ቅቅል ቀረ። ንገሪኝ ቆጥረሽ ቅቅል ቀረ። እሺ ቅቅል ቀርቷል። በቃ አይተሃል። ቺክ ከሆነች መልኳ ታይቶ ይፈረድላታል። ሁሉንም ነገር ማድረግ እችላለሁ። እኔ ልዩ ነኝ። ዩኒቨርስ ከኔ ጋር ነው። እኔ ድንቅ ነኝ። ማን ነው ይሄን ሁሉ ጥቅስ የለጠፈው? እንዲያነቃቃው ነው። ጥቅሱ ነው እንደሚገርም። ያ ሁሉ የምታየው መጽሐፍ አነቃቂ ሰዎች የጻፉት ነው። የማን ያዛዋል ደቀ መዝሙር? ያው ሲሰማ የነበረው አነቃቂ ንግግር ነው። በዚህ ሁሉ አነቃቂ ተኝቷል። የተኛውማ ከጁስ ጋር ቀላቅዬ እንቅልፍ ኪኒን ሰጥቼው ካልሆነ ዶክተሩ ጋር እሺ ብሎ አይሄድም። ቆይ ምን ሆኖ ነው እሱ በዚህ እድሜው ካልተገፋው አሮጥ ካልተቀሰቀስኩ አልነሳም ያለው? ምን አውቃለሁ። ጭራሽ 23ኛ ዙር ድረስ የማነቃቂያ ስልጠና ወስዷል። አነቃቂዎቹንም ተስፋ አስቆርጧቸዋል። አክሽን ውስጥ ለሚገባ ሰው እኮ አንድ ቃል በቂ ነበር። ላለመስራት የሚደረድረውን ሰበብ ብዛት ብነግርህ እኮ ይገርማል። ከዛ ደግሞ እንዲያነቃቃኝልና ይሄንን ሁሉ ነገር ያደርጋል። ድገም ቢለው ነው እንጂ እኮ በዚህ እድሜው አንቺ አክስቱ ጋር ከመኖር በላይ የሚያነቃቃው ነገር አልነበረም። ግን የምር ይሄንን የሰበበኝነት በሽታ ያድኑታል? ለእሱ አታስቢ። ይልቅ ያዡና መኪና ውስጥ እና ኧረ ጸበል ነው ለዚህ የሚበጀው። በቃ ቀለድክ ማለት ነው። እስኪ ዝም ብለሽ ስሚኝ። የት ነው ያለሁት? ሆስፒታል። ይኸውልህ ሰበበኝነትን የሚያክሙልህ ዶክተር ጋር ይዘን መተን ነው። ዶክተሩም እኛ ናቸው። የኔ ቢጤው አንተ ነህ። እሳቸው በላዋቸው ራሳቸውን እያስተዳደሩ ላስተዋላቸው ደግሞ ያንተ ቢጤውን ሰበበኛና ሰነፍ ትውልድ የሚያክሙ ዶክተር ናቸው። እርጅናና ድህነት አብዝቶ ቢያጎሳቁላቸው፣ አይናቸው እይታን፣ እግራቸው መራመድን ቢከለክላቸውና
ላለመስራት ሰበብ መደርደር በሚችሉበት ሁኔታ ውስጥ ቢሆኑም እንደሚሸጡት ጧፍ ነዶ ላለማለቅ ከእድሜያቸው ጋር እየታገሉ ቦሌ መድኃኔዓለም ቤተክርስቲያን ጀርባ ተቀምጠው ጧፍ የሚሸጡ ጀግና አባት ናቸው። ከኛ አባት በላይ ሰበበኝነትን የሚያክሙልህ ዶክተር፣ የሚያነቃቃ ሞቲቬሽናል ስፒከር አሳየኸኝ፣ ሲወለድ የሚስቅ ሕፃን አሳይሃለሁ። አመሰግናለሁ ጓደኛዬ። ምስጋናህን ያዘው። አንድ ጧፍ በ10 ብር ነው የሚሸጡት። ሄድና በ10 ሺህ ብር አንድ ጧፍ ገዝተህ የታከምክበትን ከፍለህ ነው። ይህ ድራማ አይደለም። ኧረ እኔ ባርኮት ተለየሽብኝ። ኧረ በዛብኝ እኮ ያንቺ ምርጥነት በዛብኝ እኮ። አዲሱ ኮንተንታችን ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ ብለን በጀመርነው በዚህ አዲሱ ኮንተንታችን የዛሬው ባለተራ አባባ ነበሩ። እንዳለመታደል ሆኖ ግን አልተሳካልንም። ምን ተፈጠረ መሰላችሁ? አባባ በፍጹም 10 ሺህ ብር ልቀበላችሁ አልችልም፣ የምፈልገው የጧፌን ገንዘብ ብቻ ነው አሉ። እንደምትመለከቱት ዳይሬክተሩና ተዋናዮቹ ለማሳመን ቢሞክሩ በፍጹም ንቅንቅ አልልም ብለዋል። በጣም የገረመን ነገር ያለውትን ጧፍ በሙሉ እንግዛውትና 10 ሺህ ብር እንስጠውት ብንላቸው ጧፉ ሙሉን ከሸጥኩት መዋያት አለው፣ ለገንዘብ ብቻ ሳይሆን እዚህ ለመቀመጥም ስለሚያስፈልገኝ ከ5 ፍሬ በላይ አሊያም ከ10 ፍሬ በላይ አልሸጥም በማለት ከኛ ምንም ነገር እንደማይፈልጉ አይታል። ቦሌ መድኃኔዓለም ቤተክርስቲያን ፐርፐዝ ኦፍ ላይፍ የገባቸው ሰው ናቸው። ታገኟቸው፣ አደራ ጧፍ በመግዛት አበረታቷቸው። በጣም ነው አነቃቂ። አሁንም አልተነቃቃም። እስቲ ባርኮት የሚመቸው ኮሜንት ላይ ፕሊዝ። ምን እየሆኑ ነው? እየተሞጋገሱ አትሰማም እንዴ? እየተደባደቡ ነዋ። ወይኔ አብሮ አደጌ በጣም ነው የማፈቅረው ያለችኝ ይሄንን ነው። ታፈቅረዋለች አይገልጸውም። ዱላውን ነው ሰውየውን? እሱን ራሷን ትጠይቃታለች። መጣልሽ ጥያችሁ ጠፋው አይደለ? ኦሽ እንኳን እስከ ወዲያኛው አልጠፋሽ። ዱላው እኮ እንደዛ ነበር የሚመስለው። ቆይ እስኪ ገልሽ ነው እንደምትጠብቂው? ለምን አፈችው? ምን አባሽ ነው ያልሽው? በጣም ነው የማፈቅረው እንደሱ አትበይኝ። እውነት ምን አባህ ነው የምትለው? አንተ ይሄን ሰውዬ ነው የምታፈቅረው? ምንም ብትሉኝ አፈቅረዋለሁ። ብዙ አፍቃሪ ሰዎችን ልታውቁ ትችላላችሁ። በእንደዚህ አይነት የፍቅር ህይወት ውስጥ እንዳሉ ሴቶች ግን እውነተኛ አፍቃሪ ያለ አይመስለኝም። ምክንያቱም ከባላቸው 99 ድክመት አንዱን ጠንካራ ጎን መርጠው ከነገ ዛሬ ይሻለዋል በማለት በተስፋ የተሞሉ አፍቃሪዎች ናቸው። ምንም እንኳን በቤተሰብና ጓደኛ ከልክ ላለፈው ፍቅራቸው ቁጣና ተግሳጽ ቢደርስባቸው መልሳቸው ግን አንድ ነው፣ ምንም ብትሉኝ አፈቅረዋለሁ። በጣም የሚያሳዝነው ታዲያ የእነዚህ ሴቶች ባሎች አንዱንም ዋጋቸውን አያውቁላቸው። እንደዚህ የምታደርጉ ባሎች አንድ ጥያቄ ልጠይቃችሁ እስኪ። ስለእናንተ ከቤተሰብ ተጣልተው ከጓደኛ ተቆራርጠው ከዘመድ ርቀው አብረዋችሁ ከሚኖሩት ሴቶች ላይ እጅ ማንሳት ግን እንዴት ተቻላችሁ? ፈጣሪ ለሁላችንም ልቦና ይስጠን። የቲክቶክ ቤተሰቦችስ በእንደዚህ አይነት ህይወት ውስጥ ባለች ሴት ቦታ ብትሆኑ ምን ታደርጉ ነበር? ፎሎ እና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡ። ለሁላችንም ልቦና ይስጠን። ሁላችሁም ኮሜንት ላይ አሜን በሉ። ሰው ስናፕ ሳያደርግ እንዴት ምግብ ይጀምራል? ምን አይነት ጋጥ ወጥነት ነው? በስናፕቻት ፍቅር የተለከፈች መቅደስ የምትባል እጮኛ አለችኝ። በእርግጥ ልክፍት እሷን ብቻ ሳይሆን አብዛኛውን እንስቶችን የሚያጠቃ ነው። እያንዳንዷ እንቅስቃሴዋን ተክታ ስናፕ ታደርጋለች። ስትተኛ፣ ስትነሳ፣ ስትጸልይ፣ ገሏን ስትታጠብ፣ ቤት ስታጸዳ፣ እቃ ስታጠብ፣ ምን ቀረ? በአጠቃላይ እያንዳንዷ ድርጊቷን ስናፕቻት ላይ ካልዘገበች ያማታል። የተጨቃጨቅን ሳይቀር በመሃል ጭቅጭቁን ስናፕ ታደርግና ወደ ጭቅጭቁ ትመለሳለች። መንገድ ላይ በሰላም እየሄድን ድንገት ወይኔ ፀሐይዋ ስታምር አንድ አድርጋት በላ ስልኳን ታወጣለች። እንደው ላንቺ ሲባል ምን አለ ፀሐይ መግባትና መውጣት ብታቆም በያት በቆም ጨለማውን ጨረቃ ምናምን ትላለች። ስናፕ ታደርግልሃለች። ይቸግራታል። ስልኳን ቀምተህ በጥፊ የሆነ ጊዜ ላይ ታመመችና ከቁርስና ከራት በኋላ የምትውጠው ኪኒን ታዘዘላት። አንድ ፍሬ ኪኒን ፈርቅቄ ከዋጋ እየሰጧት በእንኪ ኪኒንሽን ዋጪ አልኋት። ቆይ አንዴ ስልኬ ዘግቷል፣ መብራት ይምጣና ስልኬ ከከፈተ በኋላ እውጣለሁ ብላ የሰጧትን ኪኒን ጠረጴዛ ስናፕ ልታረገው ነው እንዴ? ኪኒን መዋጥና ስልክ ደግሞ ምን አገናኘው? እና ስናፕ ሳላረግ ዝም ብዬ ልውጥልህ ነው? ደፋር እና መብራት ካልመጣ ኪኒኑ ልትተው ነው? አንቺ እኮ በዚያ ያዝሽ ሽንት ቤት ቁጭ ብለሽ ስትጸዳጅ ብቻ ነው ስናፕ ማድረግ የቀረሽ። ኧረ እሱንም ባለፈው ሳምንት አድርጌያለሁ። ካፕሽኑ ላይ እንደውም እስቢ ባዝሩም ታይም ብዬ አቤት ዚዮማረነ ክርስቶስ ብዬ በሁለት እጆቼ ጭንቅላቴን ያዝኩ። ወይኔ ስልኬ ባይዘጋ ኖሮ እንዲሁ ጭንቅላትን እንዲያስቅ ስናፕ ባረግ ደስ ይለኝ ነበር። ትሽ ብላ ተበሳጨች። በቃ አንቺ በእያንዳንዱ እንቅስቃሴ ለስናፕሽ ግባት የሚሆን ነገር ነው አይደል የምትፈልጊው? እንደውም ካሁን በኋላ ወይኔን ወይ ስናፕሽን ምረጪ።
እንኳን ካንተ አይደለም ከራሴን በላይ ስናፕ እንደምመርጠው አይገርምህም? አንዳንዴ እንደው ስናፕ የሚባል ፓርቲ በኖረና ምርጫ ጣቢያ በሌሊት ጋቢ ለብሼ እጄ በመረጥኩት ብዬ እመኛለሁ። ኦፍ ስናፕዬ ቤቢ አለችኝ። የመመለስላት መልስ ጠፍቶኝ በትዝብት ራሴን ነቅንቄ ዝም አልኳት። እኔ የምልህ ግን ለምንድን ነው አንተ ስናፕ የማትጠቀመው? የሴት ብቻ እኮ አይደለም ብዙ ወንዶችም ይጠቀሙታል። ምን ነው የናጤ ምኒልክ የናሉላ አባነጋ የነባልቻ ሳፎ የልጅ ልጅ ደመ መራራ ኢትዮጵያዊ ወንድ እኮ ነኝ። እንዴት ብታስቢኝ ነው? ትክክል ማለትማ እንኳን እኔ ስናፕ ልጠቀም አይደለም የሚጠቀም ወንድ ራሱ ሳይ እኔም ትክክል ያለቀ በየውነት የሚያይ እንስት ነው የሚመስለኝ። አስበሽዋል? ያሳ ፊልተር ፊቴ ላይ አድርጌ አናቴ ላይ ቢራቢሮች ያንጃበቡ ሰልፊ ስነሳ ሪል አሉ ስናፕ የሚጠቀሙ። አንተ ደግሞ አጉል ወግ አጥባቂ ነኝ የምትለው ነገር አለ። በል ለማንኛውም መብራት ሲመጣ ንገረኝ፣ ስናፕ አደረገውና ኪኔኔን እወጣለሁ ብላ ተነሳ። ከፎቅ ላይ ወሩራትና ስናፕ ፓርክ አየር ላይ እየወደቀች ጭራሽ ወንድ ስናፕ ይጠቅ አይ ጊቭ አፕ። የሆነ ቀን የተጠናወታት የስናፕ መንፈስ በጸበል ቆጣላት ብዬ ጸበል እንዲረጩት ተጣጣ ተነሳባት ቤት እጃቸው መጣው። ማነው ክርስቲያን ይዞላ መጣ። የተቅለሰለሰች ወለተ ማርያም በጆግ ያለውን ጠበል መዳፋቸው ላይ ቀነሱና ሊረጯት ሲሉ አንድ ስናፕ አለቻቸው። እንዳቲ ስልኳን ከተራሷ ስለወጣች ላይ ደቀና አንዴ ይህንን ቅጽበት ስናፕ አድርገው አባ ግራ ገብቷቸው ወደ ነዞ ቆቁበት ተሸመቅቂ ያፊነስኩና አንገቴን ደፍቶ አሁን ነው የምትረጨው። መንፈስ እኮ ነው ይርጫት በደንብ አባ። ሬስቶራንት ምሳልን በላ ቁጭ ብለናል። በጣም እርቦኛል። ምግቡ እስኪመጣ በጉጉት የተጠባበቅኩ ነው። በመጨረሻ ምግቡ መጣ። ሸሚዜን ወደ ላይ ሰበሰብኩ። ጀንትሪው ላይ ልሰደው ስል እስኪ ተረጋጋ ብላ ገሰጸችኝ። ምግቡን ሳልባርክ ልበላ ስለነበር እሷ ልትባርከው መሰለኝና እሺ ቶሎ ባርኪውና እንብላ እርቦኛል አልኳት። ስልኳን ከቦርሳ ውስጥ በስናፕ ነው የምትባርክልህ። ሰው ስናፕ ሳረግ እንዴት ምግብ ይጀምራል? ምን አይነት ጋጥ ወጥነት ነው ብላ ምግቡን ከተለያየ አቅጣጫ መቅረጽ ጀመረች። እሷ ስናፕ አርጋ እስክትጨርስ እኔም በተቀመጥኩበት ለትንሽ ደቂቃ ናፕ አርጌ የተነሳው። ህመም በሽታ እኮ ነው የእኔ ስናፕ የሚያረግ። ለቅሶ ቤት ቁጭ ብለናል። ሁሉም ሰው ጥቁር ለብሶ በትካዜ ተውጧል። ወደ ጆሮዋ ጠጋልኩና ነግሬሻለሁ እዚህ ስናፕ አረጋለሁ ብለሽ እንዳታዋርጅኝ። ምን ነው አንተ ይሄን ያናወረኛ አደረከኝ እንዴ? አገናዝባለሁ እኮ። ጎሽ ተባረኪ፣ ጥሩ ለውጥ ነው ብዬ ፈገግ አልኩ። ግን አስክሬኑ ከቤት ሲወጣ እንዴ ስናፕ አረጋለሁ አለችኝ። እንኳን አስክሬኑ ከቤት ሲወጣ አይደለም ጉድጓድ ሲገባ ስናፕ ማድረግ ትቻለሽ። እሺ ታጥቦ ጭቃ አልኳትና ተነስቼ ቦታ ቀየርኩ። በቃ እንደከመኝ ጸጥ ልበል እስቲ። እውነት የልቤን ነው የተናገሩልኝ ያሉት። ሄድኩበት የረጅም ወራት የሥራ ፊልድ ተመልሻለሁ። የጮኛ የገላ ናፍቆኛል። አልጋ ውስጥ ሆኜ በጉጉት የተጠባበቅኳት ነው። ስትቆይብኝ ጊዜ ማሬ አልኳት። ወዬ ታጥበሽ አልጨረሽም እንዴ? ቆየሽ እኮ ነው ወይስ እኔ ልምጣና ሻወር ውስጥ ጉዳዩን እንጨርሰው? በፎጣ ገሏን ሸፍና በቃለችና ይሄው መጣውልህ ብላ አልጋው ጠርዝ ላይ ቆመች። ነይ እንጂ ውስጥ ገቢ። ምንድነው እሱ ጋር የቆምሽው? መጀመሪያ ስናፕ ላድርግ። ሰለሰች። አንዴ ቦክሰረን አውልቀውና ስናፕ ላድርገው ግራ ገብቶኝ በጣም ወደ መሽኔ የጠቆመች እሱን ረመላ መላ 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 ወይኔ ጉዴ! አቤት የስናፕ ሱስ! የስ የኔ ባል ቀድሞሽ መጣ። ተበልተሻል የኔ ፍቅር። ብዙ አስጠበቅኩሽ እንዴ? አረ አላስጠበቅኝ። እንደውም እሷን ምሳ እንድበላት ነው ያደረከኝ። እንዴት? ከሁለታችን ባል ማን ቀድሞ ይመጣል ብለን አስይዘን ነበር። ቀድሞ የመጣለት ምሳ ሊጋበዝ። እንደሱ ከሆነማ ሁሌ ብታስይጂ ልበያ ነዋ። ሄሎ የኔ ፍቅር። አንተ ግን መች ነው ሞልቶ ልቀድመኝ የምትገኘው? ይኸው መጣው ደርሻለሁ። ቆይ ማደርገው እንዴ ነኝ የማውቀው፣ አሳያለሁ። ሄሎ ሄሎ። እድሜ ልክ ያዝግሻላ። ነገ ራሱ አይመጣም። አይዞሽ የኔ ቆንጆ። አበባ ደግሞ ይዞልሽ ከመጣ ምሳውንም ተውልሻለሁ። ቆየሁብሽ አይደል የኔ ፍቅር? አላልኩ እንኳን አበባ ሊያመጣ ጭራሽ አላሰበውም። ቆይ አንተ ግን እስከመች ነው የሰው መጫወቻ የምታደርገኝ? ታውቂ አይደል እንዴ ትራንስፖርት እኮ በጣም እያስቸገረኝ ነው። እሺ አበባው ይቀር፣ ግን እንደኔ በጊዜ ተገኝላት። ትራንስፖርት እንዳትለኝ አንተ። ገና ለገና መኪና ኖረህና ሰው ላይ ልትመጻደቅ ያምራሃል ነው። ቆጣሪውን አጥፍተሃል? አጥፍተሃል? አዎ። እሺ ስራ እንዴ አጥፍቻለሁ አላልከኝ? ቆጣሪ
እያንጠባጠበ ነበር። ዘግቼ ነው ወጣው። ምን ነው የሚያንጠባጥበው? ቆጣሪው የውሃ የናራት እንጂ የምታጠፋው የውሃ ነው እንዴ? ውሃ እየሰራት ነው። ቆጣሪ ያለሽ ምን አይነቱ ነው? በእናትህ አችልም እንዴ? ረጅላለ እንደው መቼ ነው ግን ኢትዮጵያውያን የሆነ ነገር ተጠይቀን አንችልም የምንለው? ምን አይነት ሚስት ባገባ ትመክሪኛለሽ? የምጨምርልህ የሀብታም ልጅ እያልሽኝ ነው? አይ የምጨምርልህ እኔ ማገባትን ሴት ወስኛለሁ። እውነት? ምን እውነት ትይኛለሽ? ማናት አትይኝ? እሺ ማናት? የመጨረሻ ቆንጆ ናት። በተለይ አጭር ቀሚስ ለብሳ ወደ ከተማ ከወጣች ወንዱ ሁሉ አይኑ ከኋላዋ ነው። ማንነቷ ከኋላዋ ነው ማለት ነው? ኖ እሱማ ውበቷ ነው። ውበቷ ብርሃት ነገር ለምትኖረው ህይወት ምን ይጨምርልሃል? ዋናው ነገር ሰው ፊት የሚቀርብ አቋም ይኑራት እንጂ ሌላው ነገር ትርፍ ነው። ውበቷ አንተነትን ከሚቀንስብህ ልቧ አንተን የሚያኖረውን ሴት ምረጥ። አሁን ላይ የሰውን ትኩረት ለመሳብ በየመንገዱ የሚገላለጡ ሴቶችን ተውና ተደብቀው ነጋቸውን ተስፋ የሚያደርጉ ሴቶችን ፈልግ። ህይወት ብዙ ምርጫ አላት። የመረጥከውን ትሰጣለች። ተስፋን የሚያጨነግፉትንም ያንተን መኖር ደግሞ ከራሳቸው በላይ የሚፈልጉትንም ትሰጣለች። እና ምርጫህን አስተካክል። አቤት ምክር ያስጨበጨበ። እየጠበቅኩሽ ነው። ስራ እየወጣው ነው። እሱን አውቃለሁ። ስለዚህ እስከ መች ነው እንዲህ የምንሆነው? እስካሁን መተን የለ። ስለዚህ ይሄ መንገድ ተስማምቶሻል ማለት ነው? በጣም መለያየት እንችላለን። ምን? አዎ አይሻልም? እዚህ ቤት ሲመጣ የማይፈልገኝ ሰው እንዳለ እንዲሰማኝ አልፈልግም። ወይም እዚህ ጋር ምንም ነገር እንደሌለኝ እያሰብኩ ሌላ ቦታ እንደፈለኩ መሆን አለብኝ። የምርህን ነው? አዎ። ምን ነው ይሄ ነበር ምኞት? የኔን ህይወት ማበላሸት? ጊዜያዊ ነበርኩ? እኔ ለጥፋቴ ይቅርታ ማለት እየፈለኩ ነበር። አንቺ ደግሞ ለጥፋትሽ ሰበብ እና በቃ ኧረ አትለያዩ። የሚሄድበትን ምክንያት ሁሉ ሰጥተሽኛል፣ ግን እኔ እስካሁን ቆየሁ። የምትቆይበትን ምክንያት ሁሉ ሰጥቼሻለሁ። አንቺ ግን መሄድ ፈልገሻል። ይሄው ካልሆነ ግን እኔ እሄዳለሁ። ወደ ስራ ስለምትሄድ አብራችሁ ብትወጡ ግን እንደ ሐሳብ። አረ ደብራት በቃ። አየህ ልቧን ሰበርከው ባቢ። እሺ ሳብ ሳብ የፈጠነ ለምንድን ነው ግን ከኔ ተደብቀ ማድረግ የፈለከው? ማኪ ይቅርታ። መጣሽ? ቀጥራዬ ነበርኩ ልሂድልህ። ለምን ፈልጌሽ አይደል የጠራሁሽ? እምነግርህን ነገር እንደማታከብርልኝ ልታሳየኝ ነው የጠራኸኝ? ኧረ አይደለም ናፍቀሽኝ ነው። ይሄው መጣሁልህ። ናፍቆት በረደልህ? ልሂድ በቃ እኔ የተጻፈልኝ ነው ይሄ ነገር። ሱስ ማቆም አልችልም ሳይሆን ለማቆም ፍላጎት የለኝም። ይኸውልህ ባቢ፣ ሰው የተጻፈለትን ሳይሆን የሚኖረውን ነው የሚጽፈው። አንተ ደግሞ የምትኖረው የምትፈልገውን ነው። አሁን ይህን ሲጋራ ለውሻ ብትሰጠው ይበላዋል? አይበላም። ለምን? ስለማይጠቅመው ነዋ። ስጋ ብትሰጠውስ? ይበላል። አየህ ባቢ፣ በአንተና በውሻው መካከል ትልቅ ልዩነት እየተፈጠረ ነው። በመኖር ውሻው ከሚበልጥ ባትኖር ይሻልሃል። እሺ እኔ ምን ላድርግ? ፈጣሪ ሲቀበል ትንሽ ትልቅ አይልም፣ የሰጡትን ይቀበላል። ባቢና ጀማው ወሬ ልትሄድ ነው? እኔ እንጃ፣ ግን ወደዛ ነኝ። መሄጃ ከሌለ ለምን ከኛ ጋር አትሄድም? እናንተ የት ነው የምትውሉት? ከጀማው ጋር ነው የምንውለው። ምን እየሰራችሁ? እሱማ ምን እንሰራለን? ያው መሄጃ የሌለ ሰው ምን አማራጭ አለው? የተራመደ ነው መንገድ የሚያውቀው፣ የተቀመጠ ምን ያውቃል ብለህ ነው። ከመዞር ምን ታገኛለህ ከመንቋለል ውጪ? በስንፍና ከመወዛ እየተንከራተትኩ ብከሳ መርጣለሁ። መቀመጥ ጊዜን ብቻ አይደለም ጭንቅላታችሁንም ይገላል። ከቻላችሁ እናንተም ተንቀሳቀሱ። ኮሜዲያን ኧረ እኛ እዛ እንሄዳለን። እባክህ ትቀልዳለህ። አንድ ቦታ የከረመ ውሃ ይሸታል። እናንተም ከመሽተታችሁ በፊት ተንቀሳቀሱ። አቤት ኧረ ረገጣ አንተ ባቢ። ምንድን ነው? የማን ድምፅ ነው? ቤቲ እንዴ? ባለቤቴ ምን እየሰራች ነው? ይሄ ጓደኛዬ ሻማር አይደል እንዴ? ዛሬማ ጉዳቸውን ነው ማየው። እሺ እባክህ እስማ፣ አንተ በጣም ተከልለሃል እንዴ? ዘንባባው ከልሎሃል በጣም። እንዴት ይታሰባል ሰው እንዴት ራበኝ ብሎ እምነቱን ይበላል። ተገባ ይልሃል ጉዳዩ ሊሰራ እንዴ? የት ገቡ?
ቆይ ናልኝ እኔ ወንድም እስቲ ይሄ ነገር በጓሮ መውጫ አለው? አረ እዚህ ጋር ያለው አልጋ ቤታችን ነው። አሁን የገቡ ሰዎች ወዴት ናቸው? አዎ አጭር ነው የገቡት። አንተን ፈልገህ ነው እንዴ? የምን ባለቤት ነው የምትለው? ና ሂሳብ ክፈል ነው ውጣ። ይሄ እኮ ድርጅት ነው። ምን ይላል? ይቅርታ። ሳታማሃኝ በላ ጓደኛ አየር ላይ ሚስትህን ወይ ብቻ ምን ትሰራለህ? ከራሴ ውጪ ማን አለኝ እንዴ? እኔስ ቤቲም እኮ አለች። ለካስ እናንተ አላችሁ። ምን ሆኜ ነው ብቸኝነት የተሰማኝ? ቤቲ እኮ እኔም እኮ የገረመኝ እሱ ነው። ሁሌም ቢሆን አለን። እንካ ይሄን ብላ። አይ እኔ ሌላ አዛለሁ፣ ችግር የለውም። ከመቼ ጀምሮ ጅብ ማሰብ ጀመረ? ተው፣ ጅብ ረሃብ አይችልም። ዝም ብለህ ብላ። አረ ለአንተም እኮ አይበቃ። አትግደርደር። ከበላኸው እምነት አይበልጥም። ካቆሸሽከው ወዳጅነት ላይም ስለምትሰጠኝ ዳቦ አይጠግነኝም። አውቃለሁ ይሄ የኔ ዳቦ ነው፣ ግን እኔ ስላለው ብቻ የኔ መሆኑ ትዝ አይበለህ። እየጎመጀጀህ አትተወው። የእግሬን መውጣት ተከትለ እንደምትበላ አውቀዋለሁ። አይዞ፣ ሳታዝንልኝ ዝም ብለህ ብላ። ውስጠ ወይራው ወንድሜ አስገባለት ነው የምልህ። ሳታማሃኝ ተመለስ ወደዛ። ተረኛ እሱ ነው። አስከባሪው የሞላ ውጣ። ምን ትንገበገባለህ? ጠጋ በይ፣ እዛ ጋር ቦታ ጠጋ በል አንተ። እዛ ጋር ጠጋ በል። አረ ፓፓ በእናትህ ሸቀሷ መታለች፣ ሂድና አናግራት። ስራ ላይ ነው በላት። እዚህ ተወጥሬ እንዴት ነው የሚሄድላት? እያወቅ እንደባለፈው መታ የሌለ ሩዋንዳ ከምታረግ ሂድና እንዳፍታ። ኧረ በስመ አብ! ምንድነው እሷ ሁሉ ጊዜ ናሽ ግባ። ምን ጉር ነሽ በእናትህ? ሲሄድ ለምዶ እንዲህ የሚለው ግን ባቢ ናግባ። አልገባም። ሌላ ሰው እየሆንክ ነው። ምን አይነት ሰው ልሆንልሽ? የድሮን ባቢ። እኔና አንቺን ፍቅር አንድ ቢያደርገንም ኑሮ ለይቶናል። በቃ ተይኝ። የድሮን ባቢ እንዲሆን የድሮዋን አንቺ መሆን አልችልም። የድሮን ባቢ አንቺ ቦስ ሆንሽበት። ለማንኛውም ሰሞኑን ሰርጌ ነው አትመጣም? እመጣለሁ። መገፋቴን ቆሜ ለመዳር እመጣለሁ። አንቺን ባልሽ በገንዘቡ ሲገዛሽ ቆሜ ያጨበጭባለሁ። ለማንኛውም ሰውዬሽ እየመጣ ነው። ሰራተኛዬ ነው በዩሽ። ጥሪሽ ደርሶኛል፣ አመስግኛለሁ። የጋራ ነው ሲባል ሁሉም አምኖበት ተዋዶ አብሮ የኖረ ምነው በኔ ብቻ ወድቆብኝ ፍቅር። ስደውልልሽ ስልክ አታነሽ። ተሳስተህ ነው? ኧረ አይደለም፣ ናፍቀሽኝ ነው። እውነት ደህና ሁኛ አየኸኝ መሰለኝ። ስትስቂ ሳይ ያሳለፍነው ጊዜ ትዝ አለኝ። እና ዳግም እንባዬን ልታፈሰው አነሳኸኝ? ኧረ አይደለም። እሺ እንገናኝ። ጊዜ ያለሽ ለኔ የሚሆን? የለኝም። ላንተ ያልኩት ያን ያልቋል። የሰው ልጅ በህይወት እስካለ ጊዜ አያጣም። ከእድሜ ላይ በድጋሚ ላንተ ጊዜን አልሰጠህም። ምሩ ሲጀምር በባቢ እኮ አጨክኝም። ዛሬ ምን ተገኘ? ምን ተገኘ ምሩ? እነዛ ጥንዶች አያምሩ? አያምሩ። ለምን ማፍቀር ትፈራ? አንቺ ደፋር ነሽ። ባልሆንም አልፈራም። እንዴት? ትክክለኛ ሰው ካገኘው ለማፍቀር አልፈራም። እሱ ምክንያት ነው። ለጠየቅኝ ጥያቄ መልስ እንጂ ምክንያት አይፈልግም። መልሱ ካልተገኘስ? መልስ ስለዘገየ ምክንያት መልስ ይሆናል። እሺ አንተስ ለምን አታፍቅረው? ማፍቀር ፈርቼ መስሎሽ ነው? አብሮ መቆየት እንጂ ማፍቀር ብርቅ አይደለም። ጀምሮ መቶ ደግሞ ትርፉ ትዝታ ነው። የማይሞት ትዝታ ደግሞ የሚኖር ሰው ይገላል። መሞት ስለማልፈልግ አሁን አላፈቅርም። ምን ነው ባቢ አንድ ዘለላ አምባ አፈሰስክ? ባቢ ጨርሻለሁ፣ እንሂድ። እሺ እንሂድ። አልቅሰህ ነው እንዴ? አረ አዛግቼ ነው። ቡና ስላለ አይኔን ባሞላው አይደል? አንተ ቡና እንደማትወድ አውቃለሁ። ፈራህ እንዴ? ለምኑ?
ልለይህ ስለሆነ ልሄድ ስለሆነ አልፈራውም። ለምን ወዴት ነው የምትሄጂው? በሚያፈቅሩት ሰው ይኮራሉ እንጂ እንዴት ይፈራሉ? የኔ ለቅሶ ለኔ ነው፣ ለብቸኝነቴ፣ ለስንፍናዬ። ብቸኝነቴ ነው የሰበረኝ። ብቸኝነቴን ማሰቤ ነው ከሷ ያራቀኝ እንጂ ደፋርማ ነበርኩ። ዓለም ያወቀኝ ኑሮ አሸነፈኝ። አንተ እኔን ምግብ አታሳየኝ። ለተሻለ ኑሮ ያራራቀን። እንዴት ኑሮን ለማሻሻል ፍቅርን እናቆማለን? ማጣትን አብሮ አይሻልም? ኑሮን ለመሙላት ያጎደልነውን ፍቅር ገንዘብ ባይሞላውስ ምንድነው? አንድ ላይ ሆኖን መለያየት ምን ይሉታል? ግጥሙ የሆነ ሲኒማቶግራፊያችሁ እንዴት እንደሚመቸኝ እኮ። በተለይ የባቢ አክቲንግ እኮ ኔክስት ሌቭል እኮ ነው። ስማ መጣች። በቃ ንገራት። ምንም እንዳትል፣ ካወራ እንጣላለን። ሰላም ወንድሜ፣ እንዴት ነሽ? ቆየው አይደል? አረ በጭራሽ ቆይተሽ ብትመጪ ራሱ የት መሄጃለን ብለሽ ነው? የእውነት ማርያምን እዚሁ ነን። በቃ ነጆን አግኝቼ በኋላ ባገኛችሁስ? እሺ ባይ። ልሄድ ነው በቃ። ወዴት? አንጠብቃት። አንተ ጠብቃት እሺ። እኔም እሄድበታለሁ። መሄጃ እንደሌለ አውቃለሁ። ምን ነው ደበረ? አዎ መሄድበት የለኝም፣ ግን የማንም ጠባቂም አይደለሁ። ጊዜ ፈተነኝ እንጂ እኔ አልወደኩም። እሺ ራስህን አርከሰ ደግሞ ሰው ያክብረኝ አትበል። የሰው ምርጫው እንጂ አማራጩ እንድትሆን አትፍቀድለት። ከፈለግ ጠብቃት። ምን አይነት ንግግር ነው? ታስመስጡኛላችሁ እኮ ሁሌ። እንዴ ካሌባ ወዴት ነው? ያው ወደ ቢሮ ነኝ። እኔም ወደዛው ነኝ። ቦርሳዬን ይዤ ልምጣ። ጠብቀኝ አንድ ጊዜ። ኧረ ከሰው ጋር ነኝ፣ እየቸኮልኩ ነው። ከማን ጋር? ጆጆ እዛ እየጠበቀኝ ነው። እባክህ ተጠባብቀን ልንሄድ እኮ ነው። እሱ የራሱ መኪና አለው አይደል እንዴ? አዎ ተከተለኝ ብሎኝ ነው። ጊዜ የምትጠብቀው አብሮ መሄዳትን ነው። እንዳይከፋ። እኔም እኮ አብሬው ለመሄድ ነው። የእሱን አይነት አካሄድ አይደለም እና ይሄ መስፈርታዊ ነው። መንገዳችሁ አንድ ቢሆንም እርምጃችሁ ውስጥ ትልቅ ልዩነት አለ። አንተ በሁለት እግር ስትራመድና ስትሮጥ፣ እሱ በሁለት እግሩና በአራት ጎማ 6 እጥፍ እየሄደና እየሮጠ ነው። እሱ ሊጠብቅ የሚችለው በ6 እግር መራመድና መሮጥ ስችል ነው። አብሮ አደጉ እኮ ነኝ ጓደኛው። እሱን እርሳው። ትምህርት ቤት አብሮ አደጉ ሁሉ አብሮ አይኖርም። ሲምፕል ኮምፕሌክስ። ለምን ሲምፕል ነገር ኮምፕሌክስ ታደርጋላችሁ? መኪና ግዛ ነው በቃ። ልጅ አይድም እንዴ? ኧረ እባክህ ና እንሂድ። እሰይ አትምሬት ሉክ ነው። ጠብቀኝ። ቆይ በስመ አብ ውበት። አንተ አንሄድም እንዴ? ምን ሆነ? ኧረ በስመ አብ ያት እንዴት እንደምታምር ዋው! እና ምን ታረጋለህ እንዴ? ፈርቼ ነው እንዴ? ሂድ። ምን እያረክ ነው? እንዲህ ምናምን ራዲዮክ ባላተ ዋው! ሴትነትሽ በጣም ደስ ይላል። ከሩቅ እያየሁሽ ነበር። አመሰግናለሁ። አንድ ነገር ልንገርሽ። ደግሞ ምን? ወድጄሻለሁ። ኧረ ተው። ቆንጆና ከኔ የተሻለች ጓደኛዬ ከኋላ አለችልኝ። እዚህ ጋር እስቲ የታለች? አየህ፣ ወደኸኝ ቢሆን ኖሮ ሌላ ሰው ባልፈለግክ ነበር። እዚሁ አጨለለች። ቦስ እንዴት ነው? ተሳካ? ኧረ ተወኝ እባክህ። ምንም ምን? እሺ እንዴ ፈነሽ አትነግርም እንዴ? ኧረ ሲጀምር ከራስህ ጋር ተጋጭተሃል። እንደዚህ እያልክ እየተዋደዱ ያልተጋቡ ብዙ ሰዎችን አውቃለሁ። ይሄ እኮ የአንተ ቲያትር ነው። ምን ነው? ምንም። እኔ ስለመጣሁ ደስተኛ አይደለህም እንዴ? ልብሽ ሊተወኝ ነው መሰለኝ። በጣም ፈርቻለሁ። እውነት መናገር እኮ ባንቺ ነው የሚያምረው። ማትፈልጊውን ነገር ፊት ለፊት አልፈልገውም ብለሽ ስትጋፈጪ ነው የማውቀው። ዛሬ ምን ነው ፈራሽ? ባቢ አንተም የሰው ወሬ መስማት ጀመርክ እንዴ? አይነኔን እያየሽ ተናገሪ እንጂ። ጥለሽኝ ልትይጂ ነው አይደል? ብቻዬን ልታስቀሪኝ ነው አይደል? አባቴ ከጓደኛው ልጅ ጋር ጋብቶ ወደ ውጭ ልልከኝ ነው። አንቺ አታረጊው መረልክ። እኔ ጋር ትልቅ ፍቅር አለ። እኔና አንቺ አብረን መሆን እንችላለን። መለወጥ እንችላለን። መስራት እንችላለን።
ነገ ትልቅ ቦታ እንደርሳለን። ጥለሽኝ አትሂጂ። እኔን ጥለው መሄድ ኧረ በስሎ ሞሽን ተለያዩ። በፍቅር በስሎ ሞሽን ተለያዩ። ከዴሊቨሪ ስራ መልስ እኛም ተመልሰናል። 500 ሰው ነው ሜንሽን ያደረገን። ዛሬ ምን ልትሰሪ? አንቺ እኮ ሲጀመር እኮ ጾታሽ መመርመር አለበት። እንዲህ እኮ በሴተኛ አይበላም በሴተኛ ነው የምልሽ እኮ። 5 እንቁላል ከዛ ምንቸት፣ አረ 2 በርገር ሳይድ ላይ ያለ። አረ በቃኝ ቢ ትናንት የበላሁት ዶሮ እስካሁን አልጎደለም ከሆዴ። አረ ቢያንስ አልጋ ግዢ። ሁሉ ጊዜ ፍራሽ ላይ የተኙ የሁሉ ምግብ መብላት ግን ተገቢ ነው ወይ? ተገቢ ነው ወይ? እርጎ መስትናት አሁን ይህን ሁሉ በልተሽ እኮ ምን አይነት እንቅልፍ እንደምተኝ እኮ ነው። እኔ እኮ ብታስተምሪኝ ግን በ35 ዓመትሽ አታገቢም እንደዚህ ሆድሽን ካላስተካከልሽ። ይሄ አበላል ወንዶች እንዴት እንደሚሮጡ አልኩሽ። በቃ አንቺ ሲያዩ መልክሽ ቢመቻቸው፣ ጸባይሽ ቢመቻ፣ አበላልሽ ማንንም ያስሮጣል ነው የምልሽ። ገና ያልጠጣችሁ ኮካ አለ። ረበለው ታምረኛ ጨጓራ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።